جوانهای عزیز دینتون رو فکر سیاسی مرگ بر آمریکا مرگ بر آمریکا مرگ بر በአሜሪካና በኢራን መካከል ያለው የሁለትዮሽ ግንኙነት ታሪክ እጅግ ውስብስብ በውጣ ውረድ የተሞላና አንዳንዴም እርስ በርሱ የሚጋጭ ሆኖ ቆይቷል። የግንኙነት ካለፈው አጋማሽ 19ኛው ክፍለ ዘመን ጀምሮ እስካሁኑ የ21ኛው ክፍለ ዘመን ድረስ ባሉት ረጅም ዓመታት ውስጥ እየጠበቀ ወዳጅነትን መራራ ግጭቶችንና አልፎ አልፎ የሚታዩ የድርድር ሙከራዎችን አስተናግዷል። በቅርቡ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ከፍተኛ መሪ ጋር በቀጥታ መነጋገር ያለውን ከፍተኛ ተግዳሮት አስመልክቶ የሰጡት አስተያየት በሁለቱ ሀገራት መካከል ያለውን የዲፕሎማሲያዊ ግንኙነት ድርቅና የቆየውን የመከራረር ስሜት ቁልጭ አድርጎ የሚያሳይ ነው። ቢሆንም ግን የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ቴህራን ከዋሽንግተን ጋር ለድርድር ዝግጁ መሆኗን በይፋ አስታውቀዋል። ፕሬዝዳንቱ የውጭ ጉዳይ ሚኒስትራቸው አባስ አራቅቺ ለዚህ ታላቅ የዲፕሎማሲያዊ እንቅስቃሴ አስፈላጊውን ዝግጅት እንዲያደርጉ መመሪያ ሰጥተዋል። የአዲስ ክስተት ላለፉት 45 ዓመታት ሲታይ የነበረውን አልፎ አልፎ የሚከሰት ነገር ግን በአብዛኛው በተዘዋዋሪ ወይም በባለብዙ ወገን መድረኮች የሚደረጉ የውይይት ሙከራዎችን ሂደት የሚያስታውስ ነው። ይሁን እንጂ በኢራን የፖለቲካ ስርዓት ውስጥ ያሉ መዋቅራዊ ባህሪያትና በታሪክ ሂደት ውስጥ የተከማቹ ቅሬታዎች ዛሬም ድረስ እንደ ኒውክሌር መርሃ ግብር፣ ቀጠናዊ ደህንነትና ማዕቀቦች ባሉ ቁልፍ ጉዳዮች ላይ ቀጥተኛ ግንኙነት ለማድረግና ዘላቂ መፍትሄ ለማምጣት ትልቅ እንቅፋት ሆነው ቀጥለዋል። በወቅቱ ፋርስ ተብላ ትጠራ በነበረችው ኢራንና በአሜሪካ መካከል ያለው ግንኙነት የጀመረው በ19ኛው ክፍለ ዘመን አጋማሽ ላይ ሲሆን መነሻውም ውስን በሆኑ የዲፕሎማሲያዊና የንግድ እንቅስቃሴዎች ላይ እየተመሰረተ ነበር። የመጀመሪያው ይፋዊ እውቅና የተሰጠው በ1850 ሲሆን በወቅቱ የአሜሪካ የውጭ ጉዳይ ሚኒስትር የነበሩት ጆን ሚድልተን ክሌይተን የጓደኝነትና የንግድ ስምምነት እንዲደረግ ፍቃድ ሰጥተው ነበር። ምንም እንኳን የስምምነት ባልተቋጩ አንቀጾች ምክንያት ሳይተገበር ቢቀርም በ1883 በቴህራን የአሜሪካ ሌጋሲዮን በመቋቋሙ ዲፕሎማሲያዊ ግንኙነቱ መደበኛ ቅርጽ መያዝ ጀምሯል። በዚያን ወቅት በብዙ አሜሪካውያን ዘንድ ኢራን በአዎንታዊ ጎኑ ትታይ ነበር። እንደ ቶማስ ጄፈርሰንና ጆን ኩዊንስ አዳምስ ያሉ ታዋቂ መሪዎች ለፋርስ ታሪክ፣ ለጥንታዊ ስልጣኔዋና ለአስተዳደር ጥበቧ ያላቸውን አድናቆት በተለያዩ አጋጣሚዎች ገልጸዋል። በ20ኛው ክፍለ ዘመን ግንኙነቱ ይበልጥ እየጠበቀ መጥቷል። በተለይም ከሁለተኛው የዓለም ጦርነት በኋላ ኢራን የቀዝቃዛው ጦርነት ቁልፍ ተዋናይና የአሜሪካ ስልታዊ አጋር ሆና ብቅ ብላለች። በሻህ መሐመድ ረዛ ፓህላቪ ዘመነ መንግስት ኢራን ከአሜሪካ ሰፊ ወታደራዊና ኢኮኖሚያዊ ድጋፍን ታገኝ ነበር። ሆኖም በ1953 በአሜሪካና በብሪታንያ የስለላ ተቋማት የተቀነባበሩ የመንግስት ግልበጣ የታሪኩን አቅጣጫ ቀየረው። የኢራንን የነዳጅ ኢንዱስትሪ ወደ መንግስት ይዞታነት ያዞሩትን ጠቅላይ ሚኒስትር መሐመድ ሞሳዴቅን ከስልጣን በማውረድ ሻህ መሐመድ ረዛ ፓህላቪን በድጋሚ በዙፋን ላይ ያስቀመጠው ይህ እርምጃ የሶቪየት ህብረት ተጽዕኖ ለመገደብና የነዳጅ ፍላጎትን ለማረጋገጥ ያለመ ቢሆንም በኢራን ህዝብ ዘንድ እስከ ዛሬ ድረስ ያልሻረ የጥርጣሬና የጥላቻ ዘርን ዘርቶ አልፏል። በሻህ አገዛዝ ወቅት ኢራን የቅርብ የአሜሪካ ወዳጅ ሆና ቀጥላ ነበር። በ1972 ፕሬዚዳንት ሪቻርድ ኒክሰን ኢራን ማንኛውንም አይነት የኒውክሌር ያልሆኑ የጦር መሳሪያዎችን ከአሜሪካ እንድትገዛ በመፍቀዳቸው ሀገሪቱ በቀጠናው ያላትን ወታደራዊ ጡንቻ እንድታጠናክር ረድቷታል። ሆኖም የበሻህ አምባገነናዊ አገዛዝና በምዕራባውያን ጣልቃ ገብነት ላይ የተቀሰቀሰው የሀገር ውስጥ ተቃውሞ በ1979 ወደ ተካሄደው ታላቁ የእስላማዊ አብዮት አምርቷል። አያቶላህ ሩሁል ሆሜኒ በስደት በመመለስ የእስላማዊ ሪፐብሊክን ሲመሰርቱ አዲሱ ስርዓት ለአሜሪካ ኢምፔሪያሊዝም እንደማይንበረከክና እንደማይገዛ በግልጽ አውጀዋል። የአብዮቱ መንግስት በሁለቱ ሀገራት መካከል የነበረውን ግንኙነት ሙሉ በሙሉ አቋርጦታል። እንደ አውሮፓውያን አቆጣጠር ህዳር 4 ቀን 1979 ኢራናውያን ተማሪዎች በቴህራን የሚገኘውን የአሜሪካ ኤምባሲ በመውረር 52 አሜሪካውያንን ለ444 ቀናት በታጋችነት ይዘው ነበር። አሜሪካ ለሻህ መሐመድ ረዛ ፓህላቪ ለሕክምና በሩን መክፈቷ ያስቆጣቸው ኢራናውያን የወሰዱት ይህ እርምጃ በ1980 የሁለቱ ሀገራት ግንኙነት በይፋ እንዲቋረጥ ምክንያት ሆኗል። ታጋቾቹ በጥር 1981 በአልጀርስ ስምምነት አማካኝነት ቢለቀቁም ክስተቱ በሁለቱ ሀገራት መካከል የማይታረግ ጠላትነትን ፈጥሮ አልፏል። የ1980ዎቹ 10 ዓመታት በኢራን ኢራቅ ጦርነት ወቅት በሚስጥር የተደረጉ ግንኙነቶችን አስተናግደዋል። አሜሪካ በይፋ ኢራቅን ብትደግፍም በኒካራጓ ለሚገኙ አማጽያን የገንዘብ ድጋፍ ለማድረግና በሊባኖስ የታገቱ አሜሪካውያን ለማስለቀቅ ሲባል ለኢራን በሚስጥር የጦር መሳሪያዎችን ሸጣለች። ይህም የኢራን ኮንትራ ቅሌት ተብሎ በታሪክ ተመዝግቧል። እነዚህ ቀጥተኛ ግንኙነቶች በሚስጥራዊነታቸውና በተከተሉ ቅሌቶች ምክንያት ሳይሳኩ ቀርተዋል። ከመስከረም 11 ጥቃት በኋላ ግን በአፍጋኒስታንና በኢራቅ ጉዳዮች ላይ የተወሰነ ትብብር ታይቶ ነበር። በተለይም ከ2001 እስከ 2003 የተደረጉ
የተደረጉ ምስጢራዊ ንግግሮች ኢራን የተወሰነ ራስን የመግታት እርምጃ እንድትወስድ ቢያደርጉም ወደ ዘላቂና ይፋዊ ስምምነት ሊያመሩ አልቻሉም። ባለፉት 10 ዓመታት ውስጥ ደግሞ የኒውክሌር ጉዳይ የዲፕሎማሲው ማዕከል ሆኖ ቆይቷል። በኦማንና በቬና የተደረጉ ምስጢራዊና ይፋዊ ንግግሮች በ2015 የጋራ አጠቃላይ የድርጊት መርሃ ግብር ወደ ተባለው ታሪካዊ ኒውክሌር ስምምነት አምርተው ነበር። የስምምነት ኢራን የኒውክሌር እንቅስቃሴዋን እንድትገድብና በምላሹ ማዕቀቦች እንዲነሱላት የሚደነግግ ነበር። ይሁን እንጂ ፕሬዚዳንት ትራምፕ በ2018 አሜሪካን ከስምምነቱ በማውጣት ማዕቀቦቹን በድጋሚ ጥለዋል። በፕሬዚዳንት ባይደን ዘመንና በሁለተኛ የትራምፕ የስልጣን ዘመን የተደረጉ የተዘዋዋሪ ድርድሮችም በሁለቱ ወገኖች ከፍተኛ ፍላጎትና በቀጠናዊ ግጭቶች ምክንያት ውጤት ሳይሰጡ ቀርተዋል። ከኢራን ጋር የሚደረግ ዲፕሎማሲያዊ ግንኙነት በታሪክ በርዕዮተ ዓለምና በጂኦፖለቲካዊ ፍላጎቶች ላይ የተመሰረቱ በርካታ መዋቅራዊና ስነ ልቦናዊ መሰናክሎች ታክለውበታል። በሁለቱ ወገኖች መካከል ያለው ግንኙነት እንዲሻክር ካደረጉት ታሪካዊ ክስተቶች መካከል በ1953 የተካሄደው የመንግስት ግልበጣና በ1979 የተከሰተው የአሜሪካ ኤምባሲ ታጋቾች ቀውስ ግንባር ቀደም ተጠቃሾች ናቸው። እነዚህ ሁነቶች በሁለቱ ወገኖች መካከል የማይሻር የጥርጣሬና የእምነት ማጣት ጠባሳ ጥለው አልፈዋል። በዚህ ምክንያት ኢራን የምዕራባውያን ድርጊቶች በሙሉ እንደ ኢምፔሪያሊዝም ወረራና እንደ ሉዓላዊነት መድፈር የምትመለከትበት ሁኔታ ተፈጥሯል። ከ1979 ጀምሮ የተጣሉባትና በተለይም አሜሪካ ከኒውክሌር ስምምነቱ ከወጣች በኋላ የተጠናከሩት ማዕቀቦች ኢራንን ከዓለም አቀፍ ኢኮኖሚ እንድትገለል አድርገዋታል። ይሁን እንጂ እነዚህ ኢኮኖሚ ጫናዎች ኢራንን ለምዕራባውያን ፍላጎት እንድታድር ከማድረግ ይልቅ ይበልጥ እምቢተኝነትን እንድታሳይና ራሷን እንድትከላከል አነሳስተዋታል። ከዚህም በተጨማሪ ኢራን እንደ ሂዝቦላና ሐማስ ያሉ ተላላኪ ቡድኖችን መደገፏ ከምዕራባውያን ጥቅሞች ጋር ቀጥተኛ ግጭት ውስጥ የሚከታት ሲሆን ይህም ቀጠናዊ ውጥረቱን ይበልጥ እንዲባባስ አድርጎታል። የኒውክሌር መርሃ ግብሯን በተመለከተ ምንም እንኳን ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ክትትል ቢያደርግም ኢራን ዩራኒየምን ለጦር መሳሪያ ሊውል በሚችል ደረጃ ማበልጸጓ የምዕራባውያንን ስጋት ከፍ አድርጎታል። በሀገሪቱ የውስጥ ፖለቲካ ውስጥ የሚስተዋለው በጽንፈኞችና በለዘብተኞች መካከል ያለው ሽኩቻም ለዲፕሎማሲያዊ ውይይቶች ወጥ የሆነ አቋም ለመያዝ ትልቅ እንቅፋት ሆኗል። ምዕራባውያን የሚከተሉት የማስገደድ ዲፕሎማሲና የማዕቀብ ፖሊሲ ኢራን ፊቷን ወደ ሩሲያና ቻይና እንድታዞር ገፋፍቷታል። የአሜሪካ ከኒውክሌር ስምምነቱ መውጣት በኢራን በኩል ዲፕሎማሲያዊ ስምምነቶች የማይታመኑ መሆናቸውን ያረጋገጠ ክስተት ሆኖ ተወስዷል። በቅርቡ በኢራን የጦር ተቋማት ላይ የተሰነዘሩት ጥቃቶች ደግሞ ወታደራዊ እርምጃዎች የሰላም ንግግሮችን እንዴት እንደሚያደናቅፉ ማሳያ ናቸው። የኢራን አስተዳደር ስርዓት መለኮታዊ ስልጣን ከሪፐብሊካዊ አካላት ጋር ያጣመረ ልዩ መዋቅር ሲሆን አጠቃላይ ስልጣኑ በከፍተኛው መሪ እጅ እየተከማቸ ነው። በ1979 የጸደቀው የሀገሪቱ ህገ መንግስት ከፍተኛው መሪ የሀገር መሪ፣ የጦር ኃይሎች ጠቅላይ አዛዥና የሶስቱ የስልጣን ዘርፎች የበላይ ተቆጣጣሪ አድርጎ ይሾመዋል። የመሪ በሊቃውንት ጉባኤ አማካኝነት እድሜ ልኩን እንዲያገለግል የሚመረጥ ነው። የህገ መንግስቱ አንቀጽ 110 ለከፍተኛው መሪ የሀገሪቱን አጠቃላይ ፖሊሲዎች የመቅረጽ፣ የጦር ኃይሎችን የመምራት፣ የፍትህ አካላት መሪዎችን የመሾምና ጦርነት የማወጅ ሰፊ ስልጣን ይሰጠዋል። የሊቃውንት ጉባኤ በየ8 ዓመቱ በሚካሄድ ምርጫ የሚሰየሙ 88 የሃይማኖት አባቶችን የያዘ ሲሆን ከፍተኛውን መሪ የመምረጥና አስፈላጊ ሆኖ ሲገኝም ከስልጣን የማውረድ ኃላፊነት ተሰጥቶታል። ሆኖም በተግባር ሲታይ የዚህ ጉባኤ ቁጥጥር እጅግ ውሱን ነው። በሌላ በኩል ደግሞ የጥበቃ ምክር ቤት የተሰኘው አካል ግማሽ አባላቱ በቀጥታ በከፍተኛው መሪ የሚሾሙ ሲሆን እጩ ተወዳዳሪዎችን የመመርመርና የሀገሪቱ ህጎች ከእስልምና ድንጋጌዎች ጋር መጣጣማቸውን የማረጋገጥ ስልጣን አለው። የምክር ቤት ማንኛውም የመንግስት ውሳኔ ከከፍተኛው መሪ ራዕይ ጋር የተገኘ መሆኑን ያረጋግጣል። የሀገሪቱ ፕሬዝዳንት በየ4 ዓመቱ በህዝብ ድምጽ የሚመረጥ ቢሆንም የእርሱ ስልጣንና አስፈጻሚ ተግባራት በከፍተኛው መሪ ጥብቅ ቁጥጥር ስር ናቸው። ይህ የተቀላቀለ ስርዓት ከዲሞክራሲያዊ አካላት ይልቅ ለሃይማኖታዊና ለመለኮታዊ ቁጥጥር ቅድሚያ የሚሰጥ በመሆኑ የመጨረሻው ውሳኔ ባለቤት ከፍተኛው መሪ ብቻ ነው። የኢራኑ ስብስብ የፖለቲካ መዋቅር ቀጥተኛና ከፍተኛ ደረጃ ያለው ዲፕሎማሲያዊ ግንኙነት እንዳይኖር ትልቅ እንቅፋት ሆኗል። የከፍተኛው መሪ ፍጹም ስልጣን ማንኛውም ውሳኔ እርሱን ይሁንታ እንዲያገኝ ያስገድዳል። ሆኖም መሪው ከውጭ ሀገር መሪዎች ጋር በተለይም ከምዕራባውያን ጋር በቀጥታ መነጋገርን አይመርጡም። አሜሪካን እንደ ጠላት የሚፈርጀው ርዕዮተ ዓለም ይህንን ግንኙነት ይበልጥ ያሻክረዋል። በዚህ ምክንያት ንግግሮች በአብዛኛው እንደ ኦማን ባሉ አገናኝ ሀገራት በኩል በተዘዋዋሪ መንገድ እንዲከናወኑ ይገደዳሉ። በጥበቃ ምክር ቤት የሚደረገው የእጩዎችና የባለስልጣናት ምርመራ ተደራዳሪዎች በቂ ዲፕሎማሲ ነጻነት እንዳይኖራቸው ያደርጋል። በተጨማሪም በሀገሪቱ ውስጥ ባሉ የተለያዩ የፖለቲካ ቡድኖች መካከል ያለው ሽኩቻ ወጥ ያልሆነ መልእክት ለዓለም አቀፉ ማህበረሰብ እንዲተላለፍ ምክንያት ይሆናል። ከዚህ ቀደም የተፈጸሙ የታሪክ ክህደቶች በተለይም አሜሪካ ከኒውክሌር ስምምነቱ መውጣቷ ኢራን በዲፕሎማሲያዊ ግንኙነቶች ላይ ያላትን ጥርጣሬና ጥንቃቄ እጅግ እንዲጨምር አድርጎታል። ይህም ማንኛውንም አይነት አዲስ የውይይት ሙከራ በጥርጣሬ ዓይን እንድትመለከት ያደርጋታል።
የኢራን ከፍተኛ መሪ አያቶላህ አሊ ኻሜኒ ከአሜሪካ መሪዎች ጋር ቀጥተኛ ውይይት ለማድረግ የሚቀርቡላቸውን ጥያቄዎች በተከታታይ ውድቅ ሲያደርጉ ቆይተዋል። ይህም ዶናልድ ትራምፕ በተለያዩ ጊዜያት ያቀረቧቸውን የቴሌፎን ጥሪዎችም ሆነ የደብዳቤ ልውውጥ ጥያቄዎችን ይጨምራል። በመጋቢት ትራምፕ የላኩላቸውን ደብዳቤ አያቶላህ የማታለያ ስልት ሲሉ በጽኑ ነቅፈውታል። እንደ ኻሜኒ አመለካከት እንዲህ ያሉ ጥያቄዎች ከእውነተኛ የድርድር ፍላጎት የመነጩ ሳይሆኑ ኢራንን የማንበርከክ ሙከራዎች ናቸው። አሜሪካ የምታቀርባቸው የድርድር ሀሳቦች ዓላማቸው ኢራንን የሚሳኤል አቅም ለመገደብና በቅርብ የምስራቅ ያላትን ቀጠናዊ ተጽዕኖ ለማዳከም እንጂ በሁለቱ ሀገራት መካከል ያሉትን መሰረታዊ ችግሮች ለመፍታት አይደለም የሚል ጽኑ እምነት አላቸው። ለዚህ የቆረጠ አቋም እንደ ትልቅ ማሳያ የሚወሰደው ቀደምት ልምዶች በተለይም አሜሪካ ከኒውክሌር ስምምነቱ በድንገት መውጣቷ ነው። የክስተት አሜሪካ ለገባችው ቃል የማይታመን ሀገር መሆኗን በኢራን መሪዎች ዘንድ ይበልጥ እንዲረጋገጥ አድርጓል። ከዚህም ባሻገር አሜሪካን እንደ ትዕቢተኛ ኃይል የሚመለከተው የሪፐብሊካኑ ጠንካራ ርዕዮተ ዓለም ከሀገር ውስጥ ፖለቲካዊ ግፊቶች ጋር ተዳምሮ ማንኛውንም አይነት የለዘብ አቋም ማሳየትን እንደ ድክመት ይቆጥረዋል። ኻሜኒ ንግግርን እንደ የጋራ ተጠቃሚነት መድረክ ሳይሆን አሜሪካ የበላይነቷን የምታረጋግጥበት መሳሪያ አድርገው ነው የሚመለከቱት። በቅርቡ በሰጧቸው መግለጫዎች ባለፉት 46 ዓመታት አሜሪካ ለኢራን ያሳየችውን ጠላትነት በማስታወስ ድርድርን እንደ ቂልነት በመቁጠር ውድቅ አድርገውታል። የኢራን የውጭ ጉዳይ ስትራቴጂ በምዕራባውያን የሚሰነዘርባትን ጫና በመቋቋም ላይ ያተኮረ ሲሆን በተመሳሳይ ጊዜ ከሌሎች የዓለም ክፍሎች ጋር ተግባራዊ ትስስርን መፍጠርን እያለመ ነው። ቀደም ሲል ምስራቅ የሚሆን ምዕራብ በሚል መሪ ቃል ይታወቅ የነበረው ፖሊሲ አሁን ላይ ወደ ምስራቅ መመልከት ወደሚለው ስትራቴጂ ተቀይሯል። ይህም ኢራን የተጣለባትን ማዕቀብ ለመመከት ከሩሲያና ከቻይና ጋር ያላትን ግንኙነት በከፍተኛ ሁኔታ እንድታጠናክር አድርጓታል። ከዚህ በተጨማሪ ኢራን በተለያዩ ሀገራት ውስጥ ያሏት ወኪል ኃይሎች ሀገሪቱ ከታላላቅ ኃይሎች ጋር ቀጥተኛ ግጭት ውስጥ ሳትገባ ፍላጎቶቿን እንድታስከብረና ተጽዕኖዋን እንድታሰፋ ይረዷታል። አልፎ አልፎ እንደ ኒውክሌር ስምምነቱ ያሉ ከምዕራባውያን ጋር የሚደረጉ ግንኙነቶች ኢራን ጥቅሟ የሚጠበቅ ከሆነ ውስን ስምምነቶችን ለማድረግ ፈቃደኛ መሆኗን ያሳያሉ። ሆኖም ግን በሁለቱ ወገኖች መካከል ያለው ጥልቅ አለመተማመን የነዚህን ስምምነቶች አድማስ ይገድበዋል። በቅርቡ የፕሬዚዳንት መስዑድ ፔዜሽኪያን መግለጫን ጨምሮ የሚታዩ አዳዲስ የዲፕሎማሲ እንቅስቃሴዎች በሀገሪቱ ላይ ያለው ኢኮኖሚ ጫና ኢራንን ወደ መራጭ ዲፕሎማሲ እየገፋፋት መሆኑን ያመለክታሉ። ይሁን እንጂ በኢራን የውስጥ ፖለቲካ ውስጥ ያሉ የቡድን ሽኩቻዎች እና በተለያዩ የስልጣን እርከኖች መካከል የሚታዩ የአቋም መለዋወጥ የሀገሪቱን የዲፕሎማሲ አካሄድ ወጥ እንዳይሆን በተደጋጋሚ መሰናክል ሲፈጥሩ ይስተዋላል። ኢራን በምዕራባውያን ላይ ያላትን ጥርጣሬ ሳታስወግድና መዋቅራዊ ችግሮቿ ሳይፈቱ ዘላቂ የሆኑ ዲፕሎማሲያዊ መፍትሄ ማምጣት እጅግ አስቸጋሪ እንደሆነ ይቆያል። ወደፊትም ቢሆን የኢራን ዲፕሎማሲያዊ ጉዞ በእነዚህ የታሪክ ጠባሳዎች በርዕዮተ ዓለም አጥርና በኢኮኖሚያዊ አስፈላጊነቶች መካከል በሚደረግ ጥንቃቄ የተሞላበት ሚዛን ላይ የተመሰረተ እንደሚሆን ይጠበቃል።